ሶፊ ይሰማል የኔ ታሪክ? ቆሎ ስለምትበላ አንዴ ቲቪውን ቀንስልኝ። ማንተ ቆሎ ስለምትበላ የቆሎ ተማሪ ቤት ታሪክ ነው የማወራችሁ። ያቋቋም ተማሪ ነኝ። ዋው እኛ በሱ አይደለም፣ እሱን ሌላ ቀን እነግርሃለሁ። አንድ ጊዜ ምን ሆንኩ መሰለህ? ምንድን ነው የዱባ ፍሬ? ኦኬ፣ እንደሱ አይነት የዱባ ፍሬ እኔ አላውቅም። ገጠር ነው የተወለድኩት እና እሱ የምንድነው የሚባለው አተር ምንድነው የምትሉት ከተማ የትልልቁ አተር ምንድነው ስሙ? የፈረንጅ አተር ነው ምናምን። እሱ ነው። እኔ አሁን የቆሎ ተማሪ ብቻ ታሪክ ልናገር ነው የገባው። በቃ ገጠር ስለሆንኩ አታጨናንቀኝ። አንድ ታሪክ ይኸውልህ። እኔ በጣም የሚገርመኝ በድንግል ማርያም ስም ነው እውነቱን የምናገረውና አይኔን ታውሬ ነበር የቆሎ ተማሪ ቤት ውስጥ እያለሁ። ከዛ ለምን ነበር ማለት አይኔ ጠፍቶ ነበር። ዳፍንት የሚባለው ማለት ነው። ዳፍንታም ነበር። እንደሱ ብለው ውሰደው። ስለዚህ እንጀራ ለምኖ የሚያመጣልኝ ጓደኛ አጣው እና ተነስቼ እንጀራ ልለምን እሄዳለሁ መንደር ውስጥ እና አንድ ማሽላ የሚባል አሁን በቆሎ የሚባለው ክምር የተከምሮ እዛ ስር 3 ጥቁር ውሻዎች ተኝተዋል። ቪዲዮ ከፈት መንከር 1000 ስላልሞላው መውጣት አልችልም። 1000 አስሞላኝና ወጥቼ ኮፈዴም አለ ዳዊቴም አለ እናገራለሁ። እሺ 1000 ያስገቡት። አሁን 1000 ያስገቡት። 1000 እናስገባው። መንከር ስንት ነው ያለው? ተረጋጋ። ሚውት አድርግ። እሺ 884 ነው። 1000 እናስገባውና መንከር ይመስክርልን እስቲ። እኔ ምስክርነቶች በጣም ደስ ይሉኛል። መጽሐፍ ቅዱስ ሲናገር ከቅባቱ ውፍረትና ከምስክርነታቸው ቃል የተነሳ ሰይጣንን ድል ነሱት ይላል። ስለዚህ አንዴ ይመስክርልን። አይኔ ያየ 1000 ያስገቡት። ያው እኔም ፎሎ አድርጌዋለሁ። 1000 ሰው ፎሎ እናድርገው። ከዛ ነገሩ ውሸት ከሆነ አንፎሎ እናደርጋለን መልሰን፣ ችግር የለውም። በጣታችን የነካ ነው፣ በጣታችን እነካላለን። ድጋሚ ውሸት ከሆነ አስገቡት። 1000 እናስገባ። ያው ሞልታል። ምን እንደሚመጣ እናያለን። 895 ገብተሃል። 895 ገብተሃል። ኦልሞስት 100 ሰው ብቻ ነው የሚፈልገው። ዳይ አንዴ አሁን ዛሬ ተሳዳቢዎችን በተለይ በፌክ አካውንት እየመጡ የሚሳደቡትን ብሎክ እናደርጋለን። ብሎክ ይደረጋሉ። ሞዴሬተር ሰጣለው። ቤኪ ሞዴሬተር ሰጣለው። ብሎክ ታደርጋለህ የሚሳደቡትን ማለት ይሄ ባለጌ ስድብ የሚሳደቡትን ብቻ ነው። ይሄ አሁን ለምሳሌ ውሻው ምናምን የሚላለ ኖ ሶፊ፣ እኔ ግን ለቤኪ ስልጣን ባሰጠው ደስ ይለኛል። በነገራችን ላይ የምሬን ነው። እንዴ ምንድን ነው እንዴ? አይ ቤኪ እንዳለ ብሎክ ነው፣ በብሎክ ነው ከዚህ የሚያጠፋ ነው። እርግጠኛ ነኝ። በትዕዛዝ ነው። እኔ አይ ዝም ብሎማ ብሎክ ማድረግ የለም። እኔ ይሄ ባለጌ ስድብ የሚሳደቡትን ነው እንጂ ውሻው፣ አሳማው አሁን ሰው እኔን አሳማው ብሎ ቢሰድበኝ አልቀየምም። ኦልሬዲ የፊቴ ስፋት፣ ቀላ ማለቴ፣ አበላሌ ምናምን ከአሳማ ጋር ተቀራራቢ ነገር አለው። ስድብ አይደለም፣ ካየው ነገር ገምቶ ነው። ችግር የለውም። እንደሱ ችግር የለውም። መንክር 1000 ገባህ። 911 ገብቷል። እሺ ፎሎ አድርጉትና አንዴ በጣም ኢንተረስቲንግ ታሪክ ያለው ሰው ነው። ቶሎ እንበልና እሺ አንተም ትሰናበታለህ። በጌታ ሰላም ትሰናበታለህ። አንተም አሁን አሰናብታለሁ። ምን ችግር አለ?
አረ ደምሮ የት ሄድክ? ምን ሆነ ነው አንተ ኮንሴፕት? እኔ አለው እሺ 1000 ገባ እንደ ይሄ ልጅ። እሺ ቀጥል መንክር እስከዛ ድረስ። አዎ እንግዲህ ምንድነው እንደናንተ አይነት ትልልቅ ወንድሞችን ለማግኘት በጣም ብዙ ጥረት አድርገናል። ካደረግናቸው ሰዎች መካከል እነ መምህር ጽጌ ስጦታው የኛ ጓደኞች ናቸው። አብረን ነው የተማርነው ተማሪ ቤት አብረን ነው ያደግነው። ምናልባት ልሰማ አላውቀውም። እኔ እንግዲህ ትንሽ ታብታብ እንዲደረገ ታብታብ እናድርግ፣ ታብና ሼር እናድርግና ታብታብ ይደረግ። ትሰማለህ መንከር? ታብታብ እያደረገ ነው። ከነሱ ጋራ ነው ያደግኩት። በጣም የቅርብ ወንድሞቼ ናቸው። እናንተ ታውቋቸዋላችሁ ብዬ አስባለሁ። ይሄ የቆሎ ተማሪ ቤት ታሪክ እንዲህ በቀላሉ የሚገለጽ አልነበረም። ምናልባት እንደው ታሪክ ያላችሁ ግቡ ብሎ ሶፊ ሲናገር ሶፊን በአንድም በሌላም መልኩ ማደንቅበት የራሴ ምክንያትና ሚዲያዎቹን ስለምከታተል ለዛ ነው እንደው ሶፊ እንደዚህ ያለ ያስገባኝ ይሆን ብዬ ያልኩት እንጂ በመጽሐፍ መልክ የሚገለጽ ነው። እና ይህንን ምናልባት እግዚአብሔር አምላክ ፍቃዱ ሆኖ ወደፊት አዲስ አበባ ከመጣው በዚህ ሚዲያ ፊት ሶፊን ለማግኘት ቃል እገባለሁ ወንድም አለም። ይሄ ቆሎ ተማሪ ቤት ታሪክ ግን በቀላሉ የሚገለጽ አልነበረም። እንደው በጽሁፍ ቢሆን አንዳንዴ ቲያትር ነው የሚመስል ይሄ የሚሰሩት ነገርና አሁን እዛ ቤት እጄ ልመና ባይንተ ስማ ለማርያም ስለመብርሃን ስለወላዲተ አምላክ ነው የሚባለው ቃሉ። መጀመሪያ መንክር የሆነ አንተ ዳፍንታም ነበርክ። ከዛ የሆነ ቤት ምግብ ልትለምን ስትሄድ የተከመረ ሳር ውስጥ 3 ውሾች ነበሩ፣ ጥቁር ውሾች መቅሰፍቱ። እሺ አዎ አይ ምን መሰለ እኔ ዳፍንታም ማለት ዳፍንት የሚባል በቆሎ ተማሪ ቤት ታሪክ ውስጥ ከልመና እና እንጀራ ከማጣት የተነሳ ሰውነትህ ታካለ፣ ቁስል ይወጣብሃል፣ ረሃብ በላይ ላይ ይፈራረቃል። በዛ ምክንያት ሴሎች ይደክማሉ። አንዳንድ ጊዜ አይነ ይታወራል፣ ሌላ ጊዜ ደግሞ ሌሎች ነገሮች ይከሰታሉ። ያ ማለት እኔ ዳፍንታም ማስባል አይደለም እና ግን አይነ ስውር አድርጎ ነበር ነው። ዳፍንታም ነበርኩ። ዳፍንት ምንድነው? እኔ በመሰረቱ እኔ ዳፍንታም ምናምን ሲባል ነው እንጂ ማውጣት ነው አላለ። አይ ነው እሱ ላይ እኮ ነው እኔ ጋይድ ያደረኩትኝ። አሁን ዳፍንታም ከተባለ ቀጥታ ስድብ ነው የሚሆነው። ዳፍንት አለብኝ አልክ። ዳፍንት ካለብህ ዳፍንታም አይባልም። እንዴት አይደል ምድር የሚባለው? አሁን ምን መሰለ አንዳንዴ በግ ለምሳሌ በግ ምንድነው በግ ዳፍንት ይዟታል ሲባል ይሄ የሚል የሚያፍናት ነገር አለ አይደለ? እሱ ከታከመች ይለቃትና ዳፍንታም ሳትሆን በግ ትሆናለች። ምን ሆና ነው የሚያረጋ? ምን ሆና ነው በጓ? ወላ አሁን እሱ እንግዲህ ሌላ ጉዳይ ነው የሚሆነው። አሁን እሱ ውስጥ የኔን ብቻ ልናገር ሶፊ ያው ብዙ እንትን ስለሚያደር በዚህ ትርጉሙን ለማወቅ ነው። እኔ ዳፍንት አለብኝ በጣም ገልጽ አልሆነልኝምና አባታችን ኦርቶዶክስ ናቸው ተሐድሶ ናቸው? ኦርቶዶክስ ነኝ እኔ። አይ አያገባኝም። ኖ እሱ ውስጥ እኔ አልገባም። ደሜ እኔ ታሪኩን ነው የሚያወሩት። የራሳቸውን ግለ ታሪክ ነው የሚያወሩት። ስለ ኦርቶዶክስ ማውራት አይቻልም፣ ስለ ጴንጤ ማውራት አይቻልም። ግለ ታሪካቸው አሁን ሰው የሚታነጽበትና ሰው የሚማርበት ከሆነ ታሪካቸው ይሶኬ ታሪካቸው እኔ ግለ የሚናገሩት ነገር የሆነ ተጨባጭነት ያለው አይደለም። የራሳቸው የህይወት ታሪክ ነው። የራሳቸው የህይወት ታሪክን ደግሞ ለራሳቸው ነው እንጂ የሚጠቅመው ለኛ አይጠቅምም። ስለዚህ ማስተማር ከሆነ አባታችን ማስተማር ከሆነ ያስተምሩ። ምንም ማስተማር የለውም። ሰው የግለ ታሪኩን አብጄም ነበረ፣ ተነስቼም ነበረ፣ አፍቅሬ ነበረ፣
ሞቼ ነበረ ብሎ ሰው መናገርማ መብት አለው እኮ። ግን ማለት ነው አይደለም ማየት ያለብህ አሁን እሳቸው መናገር ያለባቸው ቤተክርስቲያን ምስክርነት ከሆነ ቤተክርስቲያን እንደዛ ነው። ግን ከዛ ውስጥ ማስተማር ይሞክ ሰላም ነው። በቃ ቀጥሉ። አሁን ቀጥሉ። ይሄንን ነግሬዎታለሁ። ቀጥሉ። ከዚህ በኋላ ያው በቃ ይቀጥሉ። ፋዘር መክር ቀጥል። እሺ ሶፊ በጣም ወንድሜ ያነሳውን ነገር በጣም ጥሩ ነው፣ ይመቸኛል፣ ችግር የለም። እሱም ግን አሁን ግል ታሪክ ያለው ብቻ ስላሉ የኔ የግል ታሪክ ምናልባት የሚማርበት ካለ ጥሩ ነው፣ ካልተማረበት ግን የግል ታሪኬን ተናግሬ እወርዳለሁ ነው በቃ። ምንም እንማማር ከተባለ ደግሞ ችግር የለም። ኖ ምን ችግር አለ? ከፈለገ ይማር፣ በአንተ ታሪክ የሚማር ከፈለገ ይማር፣ ባይማርም አይማር። እኛ ተማር ብለን አልጠራንም። ማንም እንዲማርም እዚህ አልመጣም። ከፈለገ በማስተማረው ይማር፣ ካልተማረም ደግሞ ይቅር። እንደ አንተ ታሪክን መናገር ብቻ ነው በቃ። ፍላይት ሞድ ላይ አድርገህ ተናገር። እግዚአብሔር ይስጥልኝ ሶፊ፣ በጣም አመሰግናለሁ። ሁልጊዜም ማከብር ሰው ነህ። አሁንም አክብሮቱን መድኃኔዓለም ያስፋልህ። በእውነት ሰው እንደዚህ አይነት ነገር በመሬት ላይ ሰው ነኝ ብሎ ሲመጣ ሰውነት በራሱ በቂ እኮ ነውና ጥሩ ነው፣ ደስ ብሎኛል። ይሄ ግል ታሪክ የሚጀምረው የቆሎ ተማሪ ቤት ነው። የምነግራችሁ ነገር እውነት ነው። እንግዲህ የቆሎ ተማሪ ቤት ስትኖሩ አንዳንድ ብቻ ሳይሆን ብዙ አይነት ችግር ይገጥማችኋል እና እኔ አሁን ይሄ 1000 ገብቼ ብዬ እንድታዊ በጣም በጉጉት ነበር የምጠብቀው። ከዛ ወጥቼ እግዚአብሔር ጠርቶኝ በመልካም ነገር ራሴን አኖራለሁ። ከሱም በቀጥሎ ደግሞ ወደፊትም እኖራለሁ ብዬ አስባለሁና የግል ታሪኬ የቆሎ ተማሪ ቤት ውስጥ አይኔን ታውሬ ስለነበር እንጀራ ቁራሽ የሚባል አለ በየመንደሩ በከተማ ምንድነው የሚባል ለእኔ ቢጠስቱት የሚባለው ማለት ነው። ትርፍራፊ እንጀራ ነው። እሱን ለመለመን ተነስቶ ለመሄድ የሚመራኝ ሰው አልነበረኝም። ከዛ እየሄድኩ እያለ በህይወቴ ማረሰውን ነው የምነግራችሁ። ሄድኩኝና አንድ መንደር ውስጥ በአይንተ ስማ ለማርያም ስለመብርሃን ስለወላዲት አምላክ አልኩኝ። አሁን ተሜ እዛ ጋር ሄድና ቁጭ በል አሉኝ። ለካ ውሻው እንዲበላኝ ነው እንደዚያ ያሉኝ። አላ ዱላ ቀጭ እያረኩኝ 3 ዱላ ነው የያዝኩት። ተነስቼ ሂጄ እዚያ ቁጭ ስል ለካ 3 ውሾች አሉ እዛ ውስጥ የተቀመጡ። በኋላ እኒህ ውሾች መጡና ላይ ደነከሩብኝ፣ ተቧጨቁኝ፣ በሉኝ ማለት ነው። እንዲያው እውነት የልጅ ካሉ አሁን ይስሙ፣ እውነቴን ነው። እኔም ውሾች አልበሉኝም። እግዚአብሔርም ኃያል ስለሆነ ታሪኬን ቀይሮ ይያያዛል። ታሪኬን ቀይሮ ብዬ ስል ይያያዛል ከሆነ ምስጢር ጋር እሱን መናገር አልፈልግም። ሌላ ጊዜ ለሶፊ እነግርሃለሁ። ታሪኬን ቀይሮ እግዚአብሔር ውሾቹም ሳይበሉኝ ላይ ደነከሩ ውሾቹ። እኔ ተነስቼ በዚያ ዱላ በምናምን ስል ጭራሽ ኮፈዴ ጠፋብኝ። ወደ ኋላ እያፈገፈኩ ስሄድ ከኋላ ደግሞ በረት የሚባል በረት ማለት ከብቶች የሚያድሩበት ነው። ያ ለማርስ ይጠቅማል። ከብቶች የሚያድሩበት ለማርስ ይጠቅማል። ለጓሮ ፍግ ወይም ደግሞ ምንድነው ኮምፖስት እንደማለት። ከዛ እነሱ ያ ኮምፖስቱ ቦልቶ ሲለቁ በረቱ አጥሩ ይነቀልና ጉድጓድ አለ ለካ። አሁን ወደ ኋላ ሳፈገፍግ አይኔ አይደል ሂጅ ምን እገባለሁ እዛ ጉድጓድ ውስጥ ደግሞ እግሬ ገባ። ደግሞ እንግዲህ ልባል ክፋቱን እዩት። አባታችን ኧረ ቆይ ደምረው ያውሩበት በቃ እንዴ! ኧረ ላሽ በቃ ደምረው አቦ በእናትህ አረብሽ እንዴ! ያውሩ በቃ ምንድነው ታሪካቸው ነው። ደምረው ልናገርበት ዛሬ ከሌላ አግኝቻለሁ። አይደለም እርሶኛ ኦርቶዶክስ ይሁኑ አይሁኑ እንዴት እናውቃለን? አባታችን እንዴ በጣም እየከበደኝ ነው የሚያወሩት ነገር። ኦርቶዶክስ ለመሆን እኮ ማመን መጠመቅ ወንጌል መማር ነው እንጂ በሰውኛ ኦርቶዶክስ መሆን ወንድሙን የሚገል ኦርቶዶክስ አይደለም፣ አይሁድ ነው። አይሁድ ነው። እኔን ይቀበላል ወንድሙን የሚገል። ስለዚህ ኦርቶዶክስ አይዶ እኔ ስለምነት አይደለም የማወራው የራስነት አይደለም የማወራው። አባታችን ምን አለ መሰሎት እዚህ ጋር እርሶ በሚናገሩት ልክ ማለት ነው። ደምረው አሁን ያልተረዳኸው ነገር
ደምረው ሪከርድ ምን ችግር አለው? ምን ችግር አለው ታዲያ? ደምረው ይሆን አንድ ነገር ያስተምሩኛ። አይ ምንም ተው አትማረ በቃ አድርገው ደምረው እየረፈሸኝ ነው ዛሬ አይደለም። ረፋ ሶፊ ረፋ እንደምንሽ እንደ ምንድነው አይደለማ በቃ እሳቸው እየተናገሩ ያለው ነገር አሁን አንዳንዶች መጥተው መች ተናገሩ? ደምረው አንድ ነገር አንተ ጋር መጥተው ቆያ ደምረው አንተ ጋር ቆያ አዳምጥ። አንደኛ አይደለም ቆይ ስማ፣ ሌላ ምንም አልናገርም። አንድ ነገር ልንገርህ፣ ቆይ ስማ ደምረው አንድ ነገር ስማ። አንደኛ አንተ ቤት መጥተው አልተናገሩም። ሁለተኛ የሚሰማኝ ሰው ስለሌለ ፓስተር ሶፊ ጋር ሄጄ ያወራለሁ ብሎ ድል አገኘው ብሎ ያወሩ ነው። ያወሩ ምን ችግር አለ እንዴ? አንተ ጋር የሆነ ሰው መጥቶ ቢያወራ እኔ ቁጭ ብዬ መጥቼ አንተ ጋር ለምንድን ነው የሚያወሩት? አያወሩም እላለሁ እንዴ? መጥቼ አንተ ጋር ነው አያወሩም እኮ አለ መምህር። የሚያወሩት ነገር ሰውን ያንጻሉ፣ ሰውን ያስተምራሉ። ቤተክርስቲያን ፊጋራቲቭ የሆነችው ቤተክርስቲያን ያሳያሉ። አንተ ማች ተማራሉ። እሳቸው ላስተምር መቻሉ ግን ለታሪክ ላውራ ነው ያሉት። ሰው ይማር መቻሉ። እሺ ማን ያውቋቸዋል? እሳቸው ኦርቶዶክስ መሆናቸውን ማን ያውቋቸዋል? ግራኗም ያጋባል። ሶፊ ይቅርታ፣ ቆይ ሶፊ አንዴ ደምረው። አቤት ደምረው። አቤት እንደምን ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ይኸውልህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የቆሎ ተማሪዎች ስቃይ በሙሉ አሁን አለ። ታምናለህ? ኦኬ እሺ። ቆይ ጥያቄ ነው የጠየቅኩህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ልጆቿን የምታንጽበት፣ ውዳሴ ማርያም የምታስደግምበት፣ አቦጊዳ የምታስተምርበት፣ ዜማ የምታስተምርበት፣ ሰብስባ የምታስተምርበት የዚያ ስቃይ መከራ ጳጳሳት፣ ሊቃነ ጳጳሳት፣ ፓትርያርኮች አልደረሰባቸውም? እኛ የመጣንበት አልደረሰባቸውም። ለምን? የቆሎ ተማሪ ነህ አንተ? አልደረሰባቸውም። የቆሎ ተማሪ ነህ አይደለህም? አልደረሰባቸውም። ህገወጥ ስራ ከሰሩ አዳምጡኝ። ህገወጥ ስራ ከሰሩ ከቤተክርስቲያን ይታገዳሉ፣ ይገለላሉ። ከዛ ውጭ ግን ቤተክርስቲያንን ማማረር አይቻልም። ለምን ያማራል? አላማረርኩም እንዴ? ሰውዬ መስመር ላይ አይደለህም እንዴ? መስመር ላይ ያለሁት መስመር ላይ ያለሁት። እንግዳማ እኔ የምጠይቅህን ጥያቄ ቤተክርስቲያን የሚያማሩብኝ ለምን ያማሩብኝ? ወንድሜ ወይ አድምጠኝ። ይኸውልህ ልድገምልህ። ለአንተ ሶፊ ዝም በል። ለአንተን የምጠይቅ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት፣ ሊቃውንት ዲያቆናት፣ ላይካነ ምስጢር ዲያቆናት፣ አይንተ እግዚአብሔር ካህናት፣ ጳጳሳት፣ መነኮሳት የመጡበትን መንገድ ታውቀዋለህ? በብዙ ፈተና ሊመጡ ይችላሉ። ምክንያቱም ቆይ ኧረ በእናትህ ጥያቄ እኮ ነው። አዳምጡኝ። በብዙ መከራና በብዙ ፈተና ሊመጡ ይችላሉ። ፈተናው ደግሞ አዳምጡኝ። ለምን አይረጋጉም? ቅዱስ ሚካኤል አዳምጡኝ። ማንኛውም ዲያቆን ቢፈተን፣ ማንኛውም ቀሲስ ቢፈተን ያ ፈተናው ለመልካም ነገር የሚያደርግ ነው እንጂ ቤተክርስቲያን ገፍተው አይደለም። ቤተክርስቲያን በራሱ ክርስትና ፈተና ያለበት ነው። ከቤተክርስቲያን ጋር የሚያገናኝ ነገር የለም። ከቤተክርስቲያን ጋር የሚያገናኝ ነገር ሶፊ 1000 ገብቼ ከሆነ በእናትህ ላይ ባስገባኝ። እስቲ ቆይ እሺ፣ 1000 አንዴ እናስገባቸውና በቪዲዮ እውነተኛ ነው አይሆንም በምን እናውቃለን? ዴኒየል ማወቅ እኮ አይጠበቅብህም። ፐርሰናል የግል ታሪኬን አሰማኝ። ቤተክርስቲያን በዚህ ልክ ለማዋረድ መንቀሳቀስ የለበትማ። ምን ማለት ነው? የቤተክርስቲያን ታሪክ የቱ ጋር ነው የተነካው እንዴ? ቤተክርስቲያን እየገፋችን ነው እያሉ እኮ ነው። ቤተክርስቲያን አሁን አላልኩም እንደሱ አይደለም ያልኩት። እኔ ያልኩት ቃል በቃል የቆሎ ተማሪ ቤት ታሪክ ልናገር ነው ያልኩት። እኔ እኮ አሁን የሀገረ ስብከት ሰራተኛ ነኝ። አስተካክሏ። አይደለም አልተገፋንም። አንተ ነህ እንደምትለው ገፊ አይደለችም በሉ። አላልኩህም። ያይ ስቱፒድ እንደሱ አላልኩም። እኔ አለቀ እንዳይሉ
ስለዚህ ቤተክርስቲያን የአይዛቦች መሰብሰቢያ ነች እንጂ የአይዛቦችን የምትገፋ አይደለችም። እኔ የተናገርኩት የግል ታሪኬን ነው። የምናወራውም የግል ታሪክ ያላችሁ ሰዎች ግቡና ታሪካችሁን ንገሩን ነው። የኔ ታሪክ በመነጋገር ብቻ ሳይሆን በመጽሐፍ ይጻፋል፣ ይታተማል። በዚህ መሃል ደግሞ ያሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 500,000 1 ሚሊዮን የሚቀበሉ አቀባይ ደላላዎች አሉ። ስም እጠራለሁ ከፈለጉ። እኔ አሁን የሀገረ ስብከት ሰራተኛ ነኝ። በቃ አዮታ እርሶን አላማውት ምንድነው? ቤተክርስቲያንን እንኳን እርሶ ማንም አዋርዷት አያውቅም። እቺ ቤተክርስቲያን ለ3000 ዓመት ተዋርዳ አታውቅም። ሁሉ ጊዜ ጸንታ የኖረች ቤተክርስቲያን ናት። ሁሉ ጊዜ አታውቅም። እርሱን ራሱ አላወቀውም። ምንም መስመር ለቀሃል። ሪከርድ ይደረግ ሶፊ። እኔ አላልኩም። በቃ እርሶ ኦርቶዶክስ አይደሉም። ዝም ብሎ የእርሶን ታሪክ ተናገሩ። ይቻላል። እንደዚህ የኦርቶዶክስ ትርጉሙ ምንድነው ታውቀዋለህ? የኦርቶዶክስ ትርጉም እስኪ ትርጉሙን ንገረኝ። ቀጥተኛ እምነት። ኦርቶዶክስ ማለት ምን ማለት ነው? ኦርቶ ማለት ቀጥተኛ፣ ዶክስ ማለት ደግሞ እምነት ማለት ነው። እሺ ሁለቱ ምንድነው? እስኪ አገናኝልኝ። የግሪክ ቃል ነው። ኦርቶዶክስ ይባላል። ኦርቶዶክስ ተባለ አይደለ? አሁን ወንድሜ ደምረው አሁን የሶፊ የመማሪያ ርዕስ ምንድን ነው? እሱን ንገረኝ። አሁን የሶፊ የመማሪያ ርዕስ እዚህ ቦታ ላይ አልተለጠፈም። እርሶ ግን ከምስክርነቱ የተነሳ ምስክርነት የተነሳ መሰክረው ስለማን ነው? አዳምጡኝ። ቤተክርስቲያን ሰው የጤነኛ አልመሰለኝም። መሰክረው ስለምንድን ነው? እኔ አሁን ስለ እርሶ የፈለጉት ይናገሩ፣ ግን ቤተክርስቲያን ገፍታኛለች፣ ቤተክርስቲያን እንደዚህ አድርጋለች እንዳይሉ። በቃ እንዴ ይሄ ሰው የጤነኛ ነው እንዴ? አሁን የሶፊ ርዕስ ምንድን ነው? አሁን ስለ እርሶ ታሪክ ዳቦ ስለበሉት ቆሎ ስለበሉት መናገር ይችላሉ እንደፈለጉ። ቤተክርስቲያን ግን መናገር አይችሉም። ዳድ ሰላም ብያለሁ። ምን ቤተክርስቲያን እኮ አንተ ወኪል አይደለም። ቤተክርስቲያን የምናስተዳድራት እኛ ነን። አንዴ መንክር ይቅርታ አንዴ እሺ ሰማለሁ። ሊቀዳቆን ከታችም ከላይ እግዚአብሔር ይመስገን። ሁላችሁም የእግዚአብሔር ቤተሰቦች የእግዚአብሔር ሰላም ከኔም ከናንተም ጋር ይሁን። እኔ ሌላ ነገር ልል ሳይሆን ምናልባት እርሶ ከኛ ጎን ወይም ከኛ ወገን ሊሆኑ ይችላሉ፣ ከሌላ ወገን ሊሆኑ ይችላሉ። ምናልባት ማለቴ ኖት አይደለም። እርሶ ማንነቱን እስካላወቁ ጊዜ ድረስ እገሌ ነው ብሎ መናገር ከባድ ነው እና እባክዎ በጣም ይቅርታ። መምህርም ሊሆኑ ይችላሉ፣ አባትም ካህን ሊሆኑ ይችላሉና ይቅር ይበሉኝና ምናልባት የቤቱንም ሰላም ከማስጠበቅ አንፃር እኛም ስለምን እንደምናወራ በራሱ ማወቅ ስላለብን አውዱንም ጠብቀን የቤቱንም ብዙ የሚያዳምጡን ሰዎች አሉ። ወደ 900 ምናምን ሰዎች ነው የሚታዩትና ተከባብረን ረጋታ ባለው አንደበታችንን አሳምረን ቢያንስ ስለምን እንደምናወራ በምን አውድ እንደምናወራ ችግሩ ምን እንደሆነ በምን እንደተፈጠረ መፍትሄው ምንድነው በሚል ቀስ እያለን እየተረጋጋን ተራ በተራ ኦርደራችንን ይዘን ይቅርታ ዲያቆንዬ ማማር እስከመጣን ጊዜ ድረስ ይቅርታና ምንድነው መሰለህ ትጨርሳለህ። ምንድነው መሰለህ መጀመሪያ ሲናገሩ የነበሩት ነገር ስለ ራሳቸው ታሪክ ነበር እየተናገሩ የነበረ። በቃ ከዛ እኔ መሀል ገባውና ይሄ ነገር የሚያንጽ ነው ወይ ሰው ይታነጽበታል ወይ ስላቸው የኔ ምስክርነት ነው መናገር እፈልጋለሁ ሶፊን አስፈቅጄ ነው አሉ። ኦኬ አልኩና ዝም አልኩ። ከዛ በኋላ ግን ቤተክርስቲያንን አታክ ማድረግ ጀመሩ። ያን ጊዜ ብድግ አልኩ። እኔ ቤተክርስቲያን ልጅ ነኝ። በአርባ ቀን ሶፊን እንደሱ አርጃለሁ። በቃ አዎ መቀላቀል አያስፈልገውም እንዴ? መንክር የግል ታሪክ ነው ያለፍኩበትን ነው ብሎ እንጂ ቤተክርስቲያን ጋር የሚገናኝ ነገር እንደ ገፋ አለ እኮ እንደ ዲያቆናትን ገፉ እያለ ቤተክርስቲያን ገፋች አሳደደች እያለ ሪከርዱን ስማ እንደ ገፉ ምናምን ሲል እኮ ቤተክርስቲያን አትገፋም ነው ቤተክርስቲያን ገፍታ አታውቅም ያልኩት እንደ እንደዚህ ሲናገር ዝም እለዋለሁ። ዝም ልለው አልችልም።
የራሱን ታሪክ ይናገር። አሁንም ዝም ብላለው የራሳቸውን ታሪክ ይናገር። ቅድም ዲያቆን እንዳለ መምህር ሊሆኑ ይችላሉ፣ ቀሲስ ሊሆኑ ይችላሉ፣ ማንነታቸው በትክክል ስላልገለጠ። ምክንያቱም ይሄ ሚዲያ የሌማም የበርባሪም የሐቀኛም የምቀኛ ሚዲያ ነው። ይሄ ሚዲያ ሁሉንም ያቀፈ ነው። ጊንጡም ስንጡም ጉርጡም ያለበት ሚዲያ ነው። ስለዚህ ተለይተ ቤተ መቅደስ ቢሆን ማንም አያናግሩትም። ሚዲያ ነው። እኔ አላውቀውትም፣ ዛሬ ነው ያየሁት። ገባሁት። ስለዚህ ከተናገሩ የእርሱን ብቻ ሀሳብ ተናግረው ጀስት ሰዎች የሚማሩበት ከሆነ ይማራሉ፣ ሰዎች የማይማሩበት ከሆነ ደግሞ ተናግረው ዝም ይላሉ። ከዛ ውጭ ግን ቤተክርስቲያን አታክ ካደረጉ እቺ ቤተክርስቲያን የ130 ሚሊዮን ህዝብ አማኞች የሚማሩባት ቤተክርስቲያን ናት። ፔሬድ ቀጥሎ በቃ ያው እድል ጠይቄ ስለነበረ ዳዲ ይቅርታ። እሺ በድጋሚ ምናልባት ምን ለማለት ፈልጌ እንደሆነ ታውቃላችሁ። ጸብ ለምን እንዳስነሳ አላውቅም። ሊቀ ዲያቆን አንዴ ሶፊ፣ ሊቀ ዲያቆን አንዴ እኔን ስማኝ እስቲ። ኧረ ተረጋጉ። ምንድነው በኢየሱስ ስም እንዴ? ሊቀ ዲያቆን እኔን ስማኝ አንዴ፣ መስማት የምትችሉ ከሆነ አለበለዚያ እኔ እንዲህ አይነት ተራው ጅምር ውስጥ መግባት አልፈልግም ብያለሁ። አይ ሚዩት አድርጌ እኮ እያዳመጥኩት ነው። በቃ እንግዲያውስ ይኸውልህ ምናልባት እኔ ደምረው ምን እንደሆነ አላቅም። እኔ ምናልባት ደምረውን በቅርብ ማቀው ይሆናል። እሱ አንድ ነገር ሆኖ የመጀመሪያው የሶፊ ርዕስ ቄስ ነህ፣ መነኩሴ ነህ፣ ጳጳስ ነህ አላለም። አንዳንድ ጊዜ በዚህ አይደለም በሌሎች አውደ ምሕረቶች ላይም ተሹመው መተው የሚጮሁ በጣም ብዙ ነገሮች እንደሚያጋጥሙን እናውቃለን። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ፣ ያቋቋም መምህር ነኝ። ሌሎች ነገሮችንም ማንሳት ይቻላል። በደንብ ስማኝ። አሁንም አገልግሎት ላይ ነኝ ያለሁት። የግል ታሪኬን ልናገር ገባው። ስገባ የእናት ቤተክርስቲያንን ታሪክ እንዳታነሳ እያለ መሳደብ ጀመረ። እንዴ ይህ ሰውዬ አንደኛ ከርሱ አልወጣሁም። እኔ ቄስ ልሁን መነኩሴ ልሁን ኋቲበር ምንም ነገር ልሆን ይችላል፣ ግን የግል ታሪኬን አያይዤ በህይወት የማይረሳኝን ታሪክ ለመናገር ስፈልግ መሀል ላይ ገብቶ መሳደብ ጀመረ፣ እየሰማሁ ስለሆነ። አሁን ከዚህ ሰውዬ ነው የምጠብቀው። በቃ ከዚህ በኋላ ምንም ቢናገሩ አልቀበሉትም። ምክንያቱም እኔ አንድ ቃል አልተናገርኩትም። ተሳደበ ካሉ ከዚህ በኋላ የሚናገሩት አዳምጡኝ። ተሳደባሉ አይደል? ተሳደባሉ። አንዳችም የስድብ ቃል ከአንደበት ያልወጣ ቤተክርስቲያንን አይናገሩ ነው ያልኩት። ከዚህ በኋላ ተሳደቡ ስለዋሹ አሁን በጥንቃቄ ነው ማዳምጡት። በጥንቃቄ በቃ ቀጥሉ። በጥንቃቄ አዳምጡታለሁ። ያው ይህ ሰውዬ ግን እሱ የሚናገረው አይሰማውም እንዴ? መንክር በቃ እርሶ አሁን ወደ ታሪኮ ብቻ ይዱ። በቃ ታሪኮ ላይ እናውራ። ግለ ታሪክ ነው ያወሩት። ኖ አይደለም። አንደኛ ሰውዬው እንዲህ አይነት ዝም ብሎ ተራ የሆነ ጥራዝ የነጠቀቃል። እኔ የተከበርኩ ካይ ነኝ። ማንም ሰው ከቤተ ክርስቲያን ታሪክ ጋር እያያያዘ እንዲናገረኝ አልፈልግምም አልፈቅድምም። ያንን ለመናገርም አይደለም የገባሁት። የቤተ ክርስቲያን ታሪክ የኛ ነው። የኛን በእኛ ቤት እንፈታለን። ይህ ሰውዬ እኔን የሚያቀኝ ከሆነ በአካል መጠየቅ ይችላል። እስከ ጠቅላይ ቤተ ክህነት ሰንሰለት ያለኝ ሰው ነኝ። ምን ማለት ነው እንዲህ አይነት የቤተ ክርስቲያን ታሪክ? ቤተ ክርስቲያን እኮ በወንበዴ አትጠበቅም። ለምንድን ነው መረን የሚለቀው እንዴ? እንዲህ አይነት ነገር እኮ ትክክልም አይደለም። ሶፊ እኔ አንተን በዚህ አይደለም በሌላ ሚዲያ አንድ ሚዲያ ላይ ከአንድ ፕሮቴስታንት አማኝ ጋር የነበረህን ጭቅጭቅ አይቼ ያን ያህል ትዕግስትን ስለተማርኩ ከዛ በኋላ ታሪካችሁን ተማሩ ብለህ ስለመጣ ታሪካዬን ላካፍልህ ነው የገባው። ቤተ ክርስቲያን ራሷን የቻለች የምእመናን መሰብሰቢያ ከማህደሮሙ ለጻድቃን ያቢው ክብሩ እንዴ! ምንድነው እንዲህ አይነት ነገር? ችግር የለም። አሁን እኮ ይሄን እርሶ ሚሉትን እንዳለ አክብር አባከ ወእምከ ችግር የለም። እርሶ ሚሉትን ታድሶች ይላሉ። ከሆነ ቤተክርስቲያን ረግጠው ውዥንብር ውስጥ መግባት አልፈልግም። አዳምጡኝ። እኔ የምናገረው የራሴን ታሪክ ስለሆነ መስማት የሚችል አንደበት
አዳምጡኝ፣ አንድ አዳምጡኝ። ቤተክርስቲያን የአንተ ፐርፐዝ አይደለም። አንተ የምታውቀው ነገር የለም። ቤተክርስቲያን አንተ ገብተህ ልትጨፍርበት አትችልም። እርሶ የሚችሉትን ነገር ይላሉ። ተሐድሶች ቤተክርስቲያንን ጥለው የሄዱ ተሐድሶች ዛሬ ላይ ሶፊ ይቅርታ፣ በጣም ይቅርታ ሶፊ፣ እርሶ የሚሉትን ይላሉ። አሁንም እኔ የምናገረው ምንድን ነው? ሌሎቻችሁም ይቅርታ። እንዲህ አይነት ነገሮች ላይ መነጋገር አልፈልግም። ቤተክርስቲያንን እንዳይሳደቡ፣ እኔ ለምን ሌላ ተልእኮ ይዘው የመጣ ነው የመሰለኝ። ፌሬድ እንዳይሳደቡ፣ ቤተክርስቲያን እንዳይሳደቡ። ስድብ ምንድን ነው? እስኪ የስድብ ትርጉም ንገረኝ። አሁን ተናገሩ፣ አሁን ተናገሩ። ፈቅጄልዎታለሁ። ተናገሩ። ከአንተ ጋር ምን ያገናኛል? አይ ሀሳባቸውን ቢገልጹስ ምን ችግር አለ? ሀሳባቸውን ቢገልጹ ምን ችግር አለ? ቆይ እየተሳደቡ ነበር ቅድም። አንተ አልነበርክም። አሁን አንድ ገባው። ቆይ ምን ብዬ ነው የተሳደብኩኝ? አሁን ቀጥሉና የእርሶ ምስክርነት መስክሩ። የእርሶ ምስክርነት ደግሞ ገፊም ከሆነች ደግሞ በስሟ ለምኜ በልቼ አድጌ አሁንም በስሟ በስሯ ያለው እኔ እንጂ አንተ አይደለም። አይመለከትም። ቤተክርስቲያን ገፊ ናት አይደል? ገፊም ከሆነች ነው ያልኩ። ቃሉን ደግሜ እነግርሃለሁ። በቃ ቀጥሉ። እሺ አሁን ቀጥሉ። ቤተ ክርስቲያን ብለህ ዘለህ እንደ ወንበዴዎች ለምን ገባ? እኔ አንስቻለሁ እንደዛ ብዬ። በቃ አሁን ቀጥሉ፣ ችግር የለውም። አሁን እያዘ ቀጥሉ። የሶፊ ርዕሱን አይተዋል። የግል ታሪክ ያላችሁ ሰዎች አሁን ቀጥሉ። አይዛብ ሊሆን ይችላል፣ መናፍቅ ሊሆን ይችላል፣ ቡዲዝም ሊሆን ይችላል፣ ሐዋት ይበር የግል ታሪክ። እሺ አሁን ቀጥሉ እያልኩት እኮ ነው። ቀጥሉ። እሺ ሊቀዳቆን ለአንተ የጀመርኩትን አልጨረስኩም እና ለአንተ ነገሮች የእርሶን ታሪክ ቀጥሉ እንጂ በቃ አሁን ሌላ ለምን ነገሩ ያሰፋሉ? የእርሶን ታሪክ የኔን ታሪክ ጽፌ በመጻፍ እልክልሃለሁ ወንድሜ። አሁን መናገር ታሪክ ለአንተ ጽፌ እልክልሃለሁ። ቴንኪው። ስለዚህ ጨረሱ ማለት ነው። እናመሰግናለን። አልጨረስኩም። በእንደዚህ አይነት ነገር ላይ አንደኛ ከስር ያሉ ሰዎች ሳስፔንሱ ነው ሰምተው፣ ዘማሪዎች አሉ፣ የቤተክርስቲያን አገልጋዮች አሉ፣ ምዕመናን አሉ። ታሪኩን መስማት ቢችሉ እኔ ብናገር እኔ የመጣሁበት መንገድ ባይደገም ባይነኝ ነኝ። ባይደገም ሞጋች ነኝ፣ እሞግታለሁ። እኔ የመጣሁበት መንገድ ቆይ ግልጽ አድርጉልኝ። እኔ የመጣሁበት መንገድ ባይደገም አሉ። ማን የደገመው? ምንድነው የማይደገመው? እኛ እየደገምነው ነው። ምንድነው ልጆቻችን እየደገሙት ነው። ምንድነው የሆኑት እርሶ? ኦኬ ጥሩ መልካም ላይ አንዲ በጣም ይቅርታ ድጋሚ በእናታችሁ አንዲ በጣም ይቅርታ። እሺ ምናልባት አገልግሎታችን ካልገባን ለምን እንደተከሰትን ለምን አገልጋይ እንደተባለን ካልገባን ሊገባን ግድ ይላል። አገልግሎት ምንድነው የሚለው ነገር ሊገባን ይገባልና አገልግሎት ተራ ስራ አይደለም፣ ለእግዚአብሔር ያለን ፍቅር መገለጫ እንጂ። ምክንያቱም እኛ የእግዚአብሔርን የመረጠን እግዚአብሔር ነው። እግዚአብሔር ከመረጠን በኋላ አገልግሎታችን ተደራሽ እንዲሆን ለሁሉም ተደራሽ እንዲሆን በቅንነት ማገልገል አለን። የምናደርጋቸው ነገሮች በመገፋፋት በመተናኮል አንተ ማነህ አንተ ምንድነህ ሳይሆን በቅንነት ማገልገል ይገባናል። በእግዚአብሔርና በሰዎች ዲያቆንዬ በጣም ይቅርታ ዲያቆንዬ ማን አያርለ በጣም እኮ ማስተዋል አለብን። እኚህ ሰውዬ እየተናገሩ ያሉት ምንድነው? የሆነ ጥላሸት እየቀቡ ነው። ስለዚህ ማን ነው የተደረገው ነገር እንዳይደገም የሚፈልጉት ነገር ምንድነው? እርሱ ያዩት መከራ ሌላው እንዳያይ የሚፈልጉት ነገር ምንድነው? ማን ነው መከራውን ያመጣቦት? ይኸው አሁን በግልጽ ተናገሩ። ቆንጆ መጥተዋል። አሁን ሊቀዳቆን ትቀጥላለህ አንተ ነው እየሰማሁ ተነስቶ ነው ዳድ። እስቲ ግልጽ ብታረጋው ምንድነው? እነሱ ሊጣሉበት የቻሉት መንገድ በምን አይደለም። አውዱ ሌላ ነገር አይደለም። የግል ታሪካ ያላችሁ ሰዎች የግል ታሪካችሁን አውሩ ግቡና ብዬ ተናገርኩኝ። ግለ ታሪካቸው ነው። እኔ አገልጋይ ነኝ በኋላ አሉ እንጂ አገልጋይ የሆኑ ምን ይሆኑ አላውቅም። ስለ ስዕል አድኖ ነው ወይ ቅዱሳን ስዕል ይቅርታ አጠራሩ እንግዲህ ስለማላቅ እሱን ስላየው ኦርቶዶክስ እንደሆኑ ተረድቻለሁ። ከዛ በተረፈ አገልጋይ ሆኑ ምን ይሆን አላውቅም። ግለ ታሪክ ንገሩና ያልኩት በቆሎ ተማሪ ነበርኩ። አንተ የምትበላው አይነት ቆሎ ተማሪ ነበርኩ ዞሮ ዞሮ ብለው
የግላ ታሪካቸውን ነው እንጂ ቤተክርስቲያንን አላነሱም ለመናገር። ስለዚህ ከዛ አንጻር ይሄ ነው። ወደ ደምረው ደግሞ የቤተክርስቲያንን የሚናገሩ ከሆነ ገፊናት ብለው የሚያስቡ ከሆነ እዚህ ጋር ያቆማሉ ነው የደምረው መነሻ። እሳቸው ግን እዚህ ጋር ቤተክርስቲያን ገፊነት ሲሉ እኔ አልሰማሁም። ምን ለመናገር አልፈለኩም። አሁን እኮ አሉ እኮ በእኔ የደረሰ መከራ አይድረስባችሁ። አይደለም በእኔ የደረሰ መከራ አላሉም። አሁንም በእኔ የደረሰ አንድ ዲያቆን ልጨርስ ስለጠየቅኩበትን አሁን ያሉ ወጣቶች እዚህ ጋር ዘማሪዎችም አገልጋዮችም ስላሉ እኔ ባለፍኩበት መንገድ እንዳያልፉ ነው ልናገር ነው። እንደተገፉ ነው። ይኸውልህ አሁንም እየተናገሩ ያሉት ቅድም ቤተክርስቲያን ገፊ ናት እያሉ ነው። እኔ አሁንም ቢሆን አለቆትም በትክክል ይናገር ሳት ካሉ ግን ማንነቱ አደባባይ ላይ ይገለጣል። ይሄ ግልጽ ነው። ተሐድሶች እኮ አቋቋሙን ያውቁታል፣ ምኑን ያውቁታል፣ ሁሉን ነገር ያውቁታል በደንብ አድርገው። ኦርቶዶክስ ነን ብለን ልንሸወር አንችልም። ነግሬውታለሁ። ይሄ ቲክታክ ፕላትፎርም ነው፣ ቤተ መቅደስ አይደለም። ጊንጡም ሲንጡም ጉርጡም እዚህ ቤት ነው ያለው። ስለዚህ በንግግሮት ነው ማን መሆኖት የሚገለጠው፣ በንግግሮት ነው። ቀጥሉ። መንክር ይቀጥሉ። በቃ ያውሩ፣ ግለ ታሪካቸው ነው። ማንም ሰው ካሁን በኋላ እንዳይገባባቸው ጣልቃ። እርሶ ይቀጥሉ። ዳጎን ሀሳቡን አግኝተዋል? አላገኘሁትም ከእርሶ ስለሆነ እርሶ ይቀጥሉና እስቲ አሁን ወንድማችን ደምረው የተናገረውን ሀሳብ እንደ አንድ ሰው ተረድቻለሁ። እርሶ ደግሞ ይቀጥሉና የእርሶን ሀሳብ ደግሞ አይ የግል ታሪክ ነው፣ አይ ቤተክርስቲያን ደግሞ አትራክት ለማድረግ ነው የሚለው ነገር ለመለየት እርሶ ይቀጥሉ አባታችን። በጣም ጥሩ። የኔ አንደኛ በምንነጋገርበት መካከል እኛ ስንነጋገር አንድም ሁለትም ሶስትም ሆነን ልንነጋገር እንችላለን። በመካከላችን አሁን እኔ ለምን እንደዚህ አይነት ነገር ውስጥ እንደገባ ሌላ ጊዜ የማጣራው ሆኖ አልገባኝም። እኔ ማሚን ሶፊ የግል ታሪክ ያላችሁ ሰው ተናገሩ፣ ታሪካችሁን እንማማርበት፣ እገሌ እንዲደርሶበታል እገሌ እንዲደርሶበታል እንባባል ብሎ ርዕስ ሰጥቶ መጣ። አየሁት። በኋላ ገባሁና ሶፊ እኔ አሁን አንተ ቆሎ እየበላህ ነው፣ እንደውም እኔ የምበለው ቆሎ ሳይሆን የዱባ ፍሬ ነው። እንግዲህ እኔ የዱባ ፍሬ ይሁን አይሁን አላቅም፣ ግን ቆሎ ተማሪ ስለሆንኩኝ የቆሎ ተማሪ ቤት እያለው ብዬ ነው የጀመርኩት። ርዕሱ ታሪክ ማለት ብዬ ጀመርኩት። ላይቭ ግቡ ሲለኝ 1000 አልሞላውም፣ ስሞላ እገባለሁ ወይ አሁን 1000 አስሞላልኩኝ። ከመሰረቱ እየመጣውልህ ስለሆነ ነው። ለአንተ ብቻ ሳይሆን ከስር ለሚሳደቡትም ጭምር ነው፣ በደንብ እንዲሰሙት ርዕሱን ማለት ነው። አሁን አልኩኝ፣ ይህንን አልኩና እኔ የቆሎ ተማሪ ቤት እያለው ምክንያት ታካለህ፣ ውሃ በማጣት ትቆሽሻለህ፣ የተለያየ ነገሮች ይደርሱብሃል። ከደረሱበት መካከል እኔ አይኔን ታውሬ ነበር ብዬ ጀመርኩ። የሚሰማ አንደበት ካለው ወንድሜ በደንብ ሊሰማኝ ይችላል። አይኔን ታውሬ ነበር እና ቁራሽ ለምኖ የሚያመጣልኝ ተማሪ አጥቼ ልለምን ስሄድ 3 ውሾች ከማማ ስር ቁጭ ብለው ነበር። እነዚህ ቁጭ ያሉ ውሾች ተስማ ለማርያም ስለመብርሃን ስለ ወላዲት አምላክ ብዬ ጠየቅኩ። ሴትዮዋ እዛ ማማው ስር ሁን ብላ ስታመላክተኝ 3 ውሾች ላይ ጨፈሩብኝ ነው ያልኩት። እንግዲህ የቱ ጋ ነው የቤተ ክርስቲያን? እዚህ ጋ ነው እንግዲህ ዘሎ ገብቶ ወደ የት ነው የሚሄደው ብሎ በትዕግስት ማስተዋል አልፈለግም። በኋላ ከዛ ከነስቼ ወደ ኋላ ስሄድ በረት የሚባል አለ ገጠር ውስጥ። በረት ምንድን ነው ሲለኝ ሶፊ ስላልገባው ተማሄ ኮምፎርት ነው ኮምፐርስ የምትሉት ይሄ እንደ ማዳበሪያ የሚያገለግለው ከብቶች ማደሪያቸው እየተቀየረ ተደቀለ ይሄዳል። እዛ ጉድጓድ ውስጥ እግሬ
እሺ አንዴ ይቅርታ። አሁን አልችልም። ይሄ የእርሶ ፔጅ ነው። አሁን የሚጠቀሙት የእርሶ ፔጅ ምን ማለት እንደሆነ እሺ፣ ሁላችሁም ኦርቶዶክሳውያን አዳምጡ። ይኸውላችሁ ተመልከቱ። ምንድን ነው የኔ ነው። እርሱ ከዘፈን ጋር ምን ያደርጋሉ? ምን አቆራኙት? ከዘፈን ጋር ምን አቆራኙት? ዘፈን ምን አቆራኙት? አንድ ይሄ ማለት ነው። ምኑ ከምን እንደሚያወራው ሰውዬው ምን አልገባኝም። አሁን የሚያወራው ችግር የለውም። እሺ ይሄኛው ከየትኛው ቀኖና ጋር ነው የሚያገናኙልኝ? የትኛው ቀኖና ነው የሚያገናኙኝ? እሺ